እኔ የምለው ያንቺ እርግዝና ግን እኔ ስሰራ ማየት ብቻ ነው እንደሚያምረው? አወላለችውም አንተ። ቆይ አንቺ በአማረሽ ቁጥር እኔ ዝም ብዬ መታዘዝ አለብኝ? እኔ ምን አገባኝ? አልታዘዝም ካልክ ልጅ ቂጡ ይጠቁርልሃል። እሱንም ሁሌቺ ማስፈራሪያ። በኋላ ግን በአምሮት ሰበብ ምንም ነገር ማዘዝ ነው። የመጨረሻ አንድ ነገር ብቻ ስታደርግ ማየት አምሮኛል። በጣም ውድ የሆነ ልብስ ለብሶ የዘነጠ ሰው ታፈላልግና ለዘናጭነት 10,000 ብር ልሸልም ብለህ ሰተኸው ቪዲዮ ቀርጻ አምጣልኝ። ምን የሚሉት ትዕዛዝ ነው? ምን የሚሉት ካልክ ልጅ ላይ ሽታ ይወጣበታል። ለምን ማዲያት አይወጣበትም? አሁን ምን የሚሉት አምሮት ነው ይሄ? ያማል እንዴ አንተ ሰውዬ? ይቅርታ እናቴ ይቅርታ። አቆሸሽከው እኮ በጣም ውድ ልብስ እኮ ነው። የስ አገኘው። ሊሸልማት ነው አንበቂ። ጥፊ ሳታቀምስ መጣ። ቀርጻ መጣህልኝ? ያው ከሷ በላይ ያንተ ውድ ልብስ እንደሆነ ታውቃለህ? አረ የኔ ርካሽ ነው። ማን ነው ስምህ? ማሙሽ። ከየት ነው የመጣኸው? ከሶዶ። በቀን ምን ያህል ሰዓት ትሰራለህ? 12 ሰዓት። ስንት ብር ትሰራለህ በቀን? 150 ብር 200 ብር። እቆብ ትጥላለህ? በቀን 150 ብር እጥላለሁ። ከወንድሜ ጋር ሆኜ ከህፃኑ እንድንገኝ። ለቤተሰቦች በወር ምን ያህል ትልካለህ? አንድ 2,000 ብር ያው ነገር ልካለኝ። ወደፊት ምን ማድረግ ነው የምትፈልገው? ያው እኔ ህይወቴ እንደምቀየር ብቻ ነው የምፈልገው። እንደምታየው። አሜን። ይቀየራል። የለበስከው የሥራ ልብስ በጣም ውድ ልብስ እንደሆነ ታውቃለህ? አረ እንዴት? እኔ ላስረዳህ። ይሄንን ልብስ ለብሰህ በምትሰራው ስራ ገንዘብ ታገኛለህ። በምታገኘው ገንዘብ ደግሞ ራስህን ታስተዳድራለህ፣ ቤተሰቦችን ታግዛለህ። ስለዚህ ከዚህ ልብስ በላይ ውድ ልብስ የለም ማለት ነው። ናይኪ ከሚያመርተው ቲሸርት፣ ጉቺ ከሚሰራው ጫማ በላይ ዓለም ላይ ውድ ልብስ የሚባለው የሥራ ልብስ ነው። አካውንትን አንዴ ንገረኝ። 19። እሺ ማሙሻ፣ አንተ በውድ ልብስ የዘነጠ ጀግና ስለሆንክ በአካውንት ያው 10,000 ብር አስገባ። አንተ የሚገርም ፐርስፔክቲቭ የዚህ ልጅ ግን። አሜን። በርታሽ ወንድሜ። ያለበት መስመር ልክ ነው። ነገ የተሻለ ቦታ መድረስ ትችላለህ። በርታልኝ ወንድሜ። ና የኔ ውድ ይመቻችሁ። እንደ ማሙሻ ያሉ የሚሰሩ ጀግና ሰዎችን በሚያዝናና በሚያስተምርና በድራማ መልክ የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንቴንታችን ነው። ፎሎ እና ሼር መደረግ አለበት በትክክል። ሰላም ምርጥያንስ ነኝ ናችሁ። ይትበይነኝ እንኳን ወደ ቻናል ወድጋሚ መጣችሁ። ሁሉ አሁን ሁሉ ፒስ። እኔ በጣም ድራኒ ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ሃሎ። አረ ምንድነው? ታዘዙን እንጂ። እሺ አስተናጋጇ ምን ያደናብርሻል? ስራሽ አይደል እንዴ? እሺ በጣም ይቅርታ፣ ምን ልታዘዛችሁ? ለኔ ሻይ አምጪልኝ። ለኔ ግማሽ ነው። ላንቺስ? ምንም አልፈልግም። እንዴት ሊያረጋት ነው ሴትዮዋ? ይኸው ብቻ እንዳደፈው አሁን እዚህ ጋር አንቺ እንደውም አልጠጣም። ምን ሆነ? ሂሳብ ውስጥ እና ጠጣ ከፍለ ሂድ። በጣም ታሳፍራላችሁ። እሺ ኧረ አንቺ ደግሞ ለሻይ መልክ ትሰሪያለሽ እንዴ? 60 ብር ነው? ስንት ብር? እናቴ ሻዩ አመሰግናለሁ። ታያቸው ልጆች ስለሆኑ ነው። እሺ አይ ከልጅ ያነሰ ራሱ ባህሪ ነው የሚያራምዱት። ሙድ እንኳን መፈቃቀሪንግ ሲቹዌሽን ይልሃል። አታልቅሽ። ኧረ እምቧን ጠረገ። ጀለስ ኔክስት ምን ልታረጊ ነው? ቃል አባላለሁ። አይተሃል? የሻይ ሰጠዋት ምናምን ብሎ ሲፈጥሩ
በእምነት እባላለሁ። ኧረ ተያዩ ምናምን ስቀርብሽ ደስታ የሻይ ከፈልኩልሽ ብሎ አልፈጠንም። ደዴን ከቃል ጠብቂ አቅባ ፈቂ አቺማ ኧረ እሷ ደግሞ ተደሳሰተችሽ። ስሜቴን በቃል ተጀመረ። Ladies and gentlemen, it was a great day. Enjoy it. ይሄ ደግሞ ከዴሊቨሪዎች የባሰበት ሰውዬ አትልም? አይወፍርም ግን በጣም ኃይለኛ ምግብ ነው የሚበላው። ይሄ የውጭ ናሽናል ጂኦግራፊ ላይ ምናምን አውትዶር ምናምን ቦይስ እሱ ነው የሚመስለው። አይታሊያው ናቹራል ስቶቭ ይባላል። ስቶቭ እየሰራ ነው አሁን ከውስጡ አሁን እንጨት ያደርግበታል። ጸዴ ምግብ እዚህ ላይ ውስጡ አይደረግበትም። የምር እነዚህ ይሄ ዮናስ መኳንንት ምናምን ገጠር መኖርን በቃ በጣም እያስመኙን ያሉ ሰዎች ናቸው። ሸምበቆን ቾፕ አረገ ምናምን። ምን መሻገሪያ ድልድይ እየሰራህ ነው? ኦኬ ለማገዶነት ማለት ነው። ሸንኮራ ነው ሸምበቆ ነው? ማርያምን የሆነ የኢንተርናሽናል የቲክቶክ ያለ አይደል የኢንተርናሽናል ቪዲዮ የውጭ ሀገር ምናምን ያሉ ሰዎች የሚሰሩት እንትን እሱን ነው የሚመስለው። ሽንኩርቱ ተከትፎልሻል ምን ሊከውን ይሆን ምን አለበት? በርበሬ ምናምን ባለሙያ ነው። ጀለስ ግን አሁን ጭዌው ተጀመረ። በቃ እኔ እንቁላል ስጋ ምናምን ሳይ ነው አይኔ የሚበራው። ያራዳ ልጅ ምንድን ነው ይሄ ምግብ? ቀይ ስር ነው? ችራቺ የት ነው የምትኖረው አንተ? እንዲህ ገጠር ይበላል እንዴ? ምን ገንፎን ያወጣው ሰርቶ ዳቦ ነው ምንድነው ምግቡ? ያ ምግብ ጁስ ምናምን ተሰራ ዳቦ ነው። አየህ ገንፎ የሚመስል ዳቦ። ፕሬዘንቴሽን ምን እሺ ታዲያ? እሺ ማትወፍረው እሺ ምን እሺ ነው? ምን እሺ ነው ማትወፍረው? እሺ ዴሊቨሪዎቹ ቀን ሙሉ ሳይክል ላይ ይዋሉ ይባላል። አንተ እሺ ምንድነው ማትወፍረውበት እንትን ራንቺ መችሽ ፋበይ ዴቪዮ ኦር ሳጂጃኖ ይህ एक महान दिन था ምንኛ ነው ያሁኑ ቋንቋ ምንኛ ነው? ገላ መታጠቢንግ ኬዝ እሺ ሁሌ ሳታረጉ የምታዩኝ በታማኝነት ፎሎ አርጉ። ቶሎ በል ፎሎ አርጉት። እሺ ቋንቋው ምንኛ ነው? እና ደግሞ ሁሌ ከሸምበቆ ጋር ማይሽ ነገር ምንሽ ነው? ሸምበቆ ነክ ነገር ይመቻታል ጀለስ። ምን ይሄ ማደኛ ምናምን እንትን ልሰራ ነው? ጃንግል ውስጥ እንደሚኖሩ ሰዎች እንደነ ታርዛን ምናምን አልጋ ነው ባኪ። አይተሃል? ቶም ኤንድ ጄሪ ላይ ቶም ተኝቶ እንደዚህ ዥው የሚልባት ባቄላው ታጥቦልሻል፣ ድስት ውስጥ ተከቶልሻል። ምን ሊከውን ይሆን? ዱቄትና እንቁላል ደግሞ አቀርም እዚህ ሰውዬ ጋር ያቦካል። አሁን ይሄንን የሆነ ውሃ ውስጥ ከቶት እንደዚህ ንፍት ነገር ይላል። በቃ
ይሄ እንትን የሚባል ሮሚጦ ቂጣ ምናምን የሚባለው ሙያዋ ግን ሙያ ነው፣ ከልቡ ሙያ ነው። አንተ ይሄን ሰውዬ ያገባሽ ሚስት የታደልሽ ነሽ። ከአልጋ ሳትነሺ እንቁላል በስጋ ከአልጋ ስትወርጂ ፍትፍት፣ ባኞ ቤት ስትገቢ ስጋ ወጥ፣ ከዛ ስትወጪ እንደዚህ የሆነ ምግብ እንክብካቤው ነው የምልሽ። በቃ ምን ልሆንልህ ወይንስ ምን ትሆኝልኝ? የሆነ ሰውዬ በአካል ማለት ይሄ ሰውዬ ይሄ ቅድም ባቄላው ማሽ ተደርጎ እኔ አስቤው አላውቅም። አሁን ይሄ እኮ እንቁላሉን ምናምን እናስወጣውና በጣም ቺፕ የሆነ ጸዴ ምግብ እኮ ነው፣ ርካሽ የሆነ ጸዴ ምግብ። በዛ ላይ ባቄላ ያለውን ፕሮቲን ታውቂዋለሽ። ይቺ ዳቦ አትቀርም። በቃ ቅድም ያልኳት እኮ ናት። በቃ በጣም ጽድት ያለሽ ዳቦ ናት። እንዲህ ሲታይ ምናምን ስጋ ምናምን ያለው አይመስልም። እኔ ጥያቄ ይሄ ልጅ ለምንድን ነው ማይወፍረው? አሁንም ጉንጩ እንደሰረጎደ ለምንድን ነው ምንድነው ሚስጥሩ ማይወፍርበት ምክንያት? አይታል ቺል እያረገ ምናምን እኮ ነው የሚበላው። ይሄ ሰውዬ እኮ አስበው፣ ጭንቅላቱ ራሱ እኮ በጣም በቃ ሪላክስ እኮ ነው የሚያደርገው። Ladies and gentlemen, it was a good day. ምን አይነት ፕሮናውንሴሽን ነው አንተ? እንግሊዘኛዎቹ ሁሌ ደግሞ የተለያየ አይነት አገባብ ነው ያለው። ታውቃለህ ሎዲሴን ጆሌሜ ምናምን ያለው አሁን ፍየሏን ወዬ ሊላት ነው እየነዳ መጣት። ምን ልታረጋት ነው? ታው ሮላንዶን አንድ ነገር እንዳታረገው። ጎቷን ምን ልታረጋት ነው ብራዘር? ሽንኩርቱ ተከተፈ። ካሮት ይከተፍልሻል። ምን ሊከውን ይሆን? ሳይራ አንተ ጥንቸሎች ምናምን አሉት። አንተ ላይፍን ግን ይሄ ልጅ ነው እየኖራት ያለው ከምር። ይኸው ጫካ ውስጥ ምናምን እኮ ሸምበቆ እየቆረጠ ምን እያለ ምናምን። አንተ ፍየሏን ደጋግማ አታሳየን። እቺን የመሰለች ፍየል ሊያርዳት ነው እንዴ? በእውነት ሼፍ ራምዚን የሚያስንቅ ሙያ። ቅመማ ቅመም ይጨመርልሻል። ስጎ ግን ትንሽ ጠቆራ። ኦኬ ፓስታ ቄልቄል ኩልሽ። ኦኬ ፓስታ ከበላው ማስታወቂያውን የሰራ በዛ ነው ምድር። ፓስታውን ከበላ ሰው ማስታወቂያውን የሰራ ሰው በዛ። የተቀቀለ ፓስታ ላይ እንቁላል ምንኛ ነው ምንኛ ነው። አራግ ማማኸው ደርሰህ ነበርኩ። እላዩ ላይ ሽሬድድ ቺዝ ምናምን አረገበት። ይሄ ፓስታ ፉርኖ ነው። ፓስታ ፉርኖ አሰራር ስለማላቅ ነው ጋይስ እንደዚህ የሚሰራው ፓስታ ፉርኖ። ኢንዶሚን ለጤና ተስማሚ። ዛሬ በፓስታ ነው ጭውቴው ነው የምልህ። እቺ ደግሞ ፓስታ ባትጋ አሁን ይሄን ነው መብላት በቃ። ትንሽ እዚህ ጋር አቮካዶ ችግር የለም። ይኸው አቮካዶ ባይኖርም ማንጎ አለ፣ ግን ማንጎን ብለንድ ላይ ያደርገው ነው። አቮካዶን ዝም ብለህ እንደዚህ ከተፍ አድርገህ ላይ ወሬ ብንሰንስበት አባት ይሻል። ምን የቀይሰር ጁስ ምናምን ልጠጣ ነው? እኔ ማይመቸኝ ነገር ይሄ አበላል። ይሄ ነው በቃ ትችላለህ። አባት ይሻል ብቻውን። ይሄኛው ቀጭኑ ሰርቶ ያኛው ምንድነው አብሮት የሚበላው? እሺ ይመችሽ ቢው። ግን ወፍራ ያረዳ ልጅ በልቶ ማስመዝገን ነው ዋናው ነገር። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስከነገናኝ ድረስ ፒስ አውት።